ሌላ ክርስቶስ የለም። አዲስ ክርስቶስ የለም። አዲስ ኢየሱስ የለም። የነበረው ያለው የሚመጣው ነው፣ ያው ነው። ስለዚህ እኛ በዛ ላይ ነው ምን ቀጥለው እንጂ ያ ነገር ልክ አይደለም ብለን ሌላ አዲስ የራሳችንን ነገር ልናመጣ አንችልም፣ አልተፈቀደልንም ማለት ነው። ለዛ ነው እንደ ብልሃተኛ ናጢ ማለት ኮንሸስ እንደሆነ ማስተዋሉ ከሱ ጋር እንዳለ በትክክል የተሰጠውን ስራ በትክክል እንደሚሰራ መሐንዲስ ማለት እኮ። አንዳንድ መሐንዲሶች አሉ ከቀልባቸው ጋር ሳይሆኑ ወይ የእውቀት ጉድለት ወይ ኬርለሶች ሆነው መሰረት አጣመው የሰው ንብረት አበላሽተው ገንዘባቸውን ተቀብለው የሚሄዱ ምንደኛ መሐንዲሶች አሉ። ቅጥረኛ ወዳጆቼ፣ ወንጌል በደሞዝ አይደለም። ወንጌል ከምድራዊ ጥቅም ጋር በተቆራኛ አይደለም። ወንጌል ስለ ልጁ ስለ ክርስቶስ ነው። እግዚአብሔር ለዓለም እንዲያው የሰጠው ስጦታ የሚነገርበት የምስራች አዋጅ ነው። ይሄንን ከምንም አይነት ጋር ልናቆራኘው አንችልም። እርሱ በሥጋ የተገለጠው የእግዚአብሔር ልጅ፣ እርሱ የኃጢአታችን ማስተሰሪያ የሆነው ፍጹም የሆነው መስዋዕት፣ ፍጹም የሆነው አንድ ጊዜ ለሁል ጊዜ ቤዛ የሆነው አዳኝ ኢየሱስ ክርስቶስ እሱ እውነት ነው። እርሱ መንገድ ነው። እርሱ ሕይወት ነው። በእርሱ የሚያምኑ ሁሉ የዘላለም ሕይወት አላቸው። በእርሱ የሚያምን አይፈረድበትም። ክርስቶስ ኢየሱስ ይሄው ነው ማለት። ይሄንን በትክክል እንድትናገረው በቦልድነስ ሳትንተባተብ፣ ሳትቅለሰለስ፣ ይሄ ሳትሽኮረመም ከሱ ውጭ አዳኝ እንደሌለ፣ ከእርሱ ውጭ ጌታ እንደሌለ፣ እርሱ ብቸኛው የእግዚአብሔር ልጅ መካከለኛ እርሱ መሆኑን እንድትናገር ይሄ ትክክለኛው መሰረት ነው። መሰረቱን አጣመግን ክርስቶስን እንዲህ ነው እያልከው፣ ክርስቶስን እንዲያ ነው እያልከው እርሱን አውርደን የሆኑ ሰዎች የሚቀመጡበት አግዳሚ ላይ አስቀምጠን ሰው ሁሉ ኢየሱስን ከነሱ ጋር እኩል እንዲያየው። እንዲህ አይነት ማጭበርበሮች በፍጹም ከምድሪቷ ላይ ተጠርገው ይወጣሉ። የጊዜ ጉዳይ ነው። ብቻውን ክርስቶስ ኢየሱስ የሚደምቅበት ቀንና ጊዜ አለ። ብቻውን